ታሪካችን የሚጀምረው በህንድ ሀገር ድንበር አካባቢ የሚገኙ ጎሳዎችን እያሳየን ነው። ከነዚህም ጎሳዎች መሃል ጁጁ የሚባል ህፃን ከእናቱ ጋር ወንዝ ዳር እንጨት እየፈለጡ ባለበት ሰዓት ላይ አንድ ራሱን የሳተ ሰው በወንዙ እየተንሳፈፈ ይመጣል። ጁጁም እናቱን በመጥራት ሰውየውን አሳይቷት ከእናቱ ጋር በመሆን በፈረሳቸው ጭኖት ወደ መንደራቸው ይዘውት ይሄዳሉ። ሰውየውን በጣም ብዙ ደም እየፈሰሰው ስለነበረ የጎሳቸው ሐኪም ጋር ወስደውት አፋጣኝ ሕክምና ይደረግለታል። ማታም ላይ ጎሳዎቹ ጣዖት ለሆነው አምላካቸው እየዘፈኑና እየጨፈሩ ባለበት ሰዓት ላይ ከየት መጣ ሳይባል የማይታወቁ የታጠቁ ኃይሎች ጎሳዎቹ ላይ ከባድ የሆነ ጥቃት ያደርሱባቸዋል። የታጠቁት ኃይሎችም ሕፃን አዛውንት ሳይሉ የሚያገኙትን ሰዎችን በመግደልና ቤቶቻቸውን ማቃጠል ይጀምራሉ። የጎሳው መሪም ፈጣሪያቸውን የምር ፈጣሪ ከሆነ መንደራቸውን ከዚህ መከራና ስቃይ እንዲያወጣላቸውና ተራ ጣዖት ብቻ እንዳልሆነ እንዲያረጋግጥላቸው ይጠይቁታል። በዚህም ሰዓት ላይ ቅድም ቆስሎ የነበረው ሰው ራሱን ከሳተበት ይነሳል። ጁጁና እናቱም ላይም አንደኛው የታጠቀ ኃይል ጥቃት ላይ ደርስባቸው ገጀራውን በሚሰነዝርበት ሰዓት ላይ ከርቀት የተወረወረ ጦር ሆዱ ላይ ተሰክቶ ይገለዋል። ጎሳዎቹም ቀና ብለው ሲመለከቱ በፈጣሪያቸው የተላከ መልአክ እስከሚመስላቸው ድረስ በመገረም ቁስለኛውን ሰው ይመለከቱታል። ቁስለኛውም ሰው እስከነፋሻው ካለበት ተራራማ ስፍራ ዘሎ በመውረድ የታጠቁትን ኃይሎችን መቅጠም ይጀምራል። ይህ ሰውም ለብቻው በመሆን የጠላቶቹን ምት በማክሸፍና ስልታዊ በሆኑት ምቶቹ አንድ በአንድ ጠላቶቹን ማጥፋት ይጀምራል። በፍልሚያውም መሃል አንደኛው ጠላት እጁንና ፊቱን እሳት በነካው እንጨት ሲመታው ፋሻው በእሳት ተቃጥሎ እጁ ላይ ተነቅሶት የነበረውን የልዩ ኃይል ቡድን ምልክትንና መልኩን እንድናየው ያደርገናል። ቁስለኛውም ሰው አካባቢው ላይ በነበሩ ልክ እንደ ዶማና ጦርን በመጠቀም ያለምንም ርህራሄ የተቀሩትን ጠላቶቹን አጥፍቶ ፍልሚያው በእሱ አሸናፊነት ይጠናቀቃል። ሙሉ ጎሳውም ይሄ ሰው ከፈጣሪ የተላከላቸው መልአክ ነው ብለው አስበው ሁሉም ተንበርክከው ይሰግዱለታል። ቁስለኛውም በጉዳቱ ምክንያት የማስታወስ ችሎታው ስለጠፋና ማን እንደሆነ ስለማያውቅ ጎሳዎቹን ማነኝ ብሎ ይጠይቃቸዋል። ይህንንም የሰማው ሕፃኑ ጁጁ ቁስለኛውን እጁን በመያዝ ሲያደግ ማን እንደሆነ እንዲያውቅ እንደሚረዳው ቃል ይገባለታል። ትዕይንቱ የሚቀየርና ታሪካችን ከ30 ዓመት በኋላ ወደ ሙምባይ ከተማ ይወስደናል። ሙምባይ ውስጥም አንድ የተጨናነቀ ባቡር ጣቢያ ጋር ወስዶን 6 የተቀናጁ የሴት አሸባሪ ቡድኖች ተከታትለው ሲሳፈሩ እናያለን። የመጀመሪያዋም ሴት ስሟ ካልኪ ሲሆን ከቡድናቸው ሀከር ጋር ህሊና ጋር ወደ ባቡሩ ይገባሉ። ህሊናም ሌላኛዋ የቡድናቸው አባል የሆነችውን ጃምቢ ይዘው የምትመጣውን መሳሪያ በባቡር ጣቢያ መፈተሻ ማሽን እንዳይገኝ ኮምፒውተሩን ሀክ በማድረግ ምንም ሳይገኝባት ወደ ባቡሩ ትገባለች። ከዚህም በተጨማሪም ህሊና የትራፊክ መብራትን በማበላሸት የመኪና አደጋ እንዲከሰት አድርጋ በአደጋው ምክንያት መንገድ ተዘግቶ ስለነበረ ክስተቱ ብዙን ሰው ከመድረሻው አዘግይቶታል። ከነዚህም ሰዎች መሃል አንድ አሊያ የምትባል ልጅ ስትኖር አሊያ ለፈተናዋ ዘግይታ ስለነበረ አማራጭ አታ ከመኪናዋ ወርዳ ወደ ባቡር ጣቢያው ትገባለች። አሊያም ምንም ያክል የሀብታም ልጅ ብትሆንም ግን የባቡር ትኬት መግዣ የሚሆን ብር ስላልያዘች መክፈል ሳትችል ትቀራለች። በዚህም ሰዓት የአሸባሪዎቹ አባል የሆነችው ላክሽሚ በትብብር መልክ ለአሊያ ትኬቱን ገዝታላት ተያይዘው ወደ ባቡሩ ይገባሉ። እነሱም እንደገቡ የመጨረሻው የቡድናቸው አባል ኤራም ትገባለች። አሸባሪዎቹም ዋነኛ ዓላማቸው አሊያን ባቡሩ ውስጥ ማስገባት ስለነበረ ዓላማቸው በጥሩ ሁኔታ እየሄደላቸው ነው። ቡድኖቹም ወንበራቸውን ይዘው መሪያቸውን መጠበቅ ይጀምራሉ። ብዙም ሳይቆይ ፊቱና እጁ በፋሻ የተጠቀለለ አንድ አዛውንት የሚመስል ሰው ባቡሩ ውስጥ ገብቶ ወንበር ላይ ይተኛል። ባቡሩም ሀገር ሰላም ነው ብሎ መንገዱን ማካሄድ ቢጀምርም ብዙም ሳይቆይ አሸባሪዎቹ የባቡሩን አቅጣጫ በመቀየር ከሹፌሮቹ ቁጥጥር ውጭ ያደርጉታል። አሸባሪ ቡድኖቹም የደበቋቸውን መሳሪያን ተሳፋሪዎቹ ላይ በመደቀን ተሳፋሪዎቹ ምንም አይነት እንቅስቃሴ እንዳያደርጉና አርፈው እንዲቀመጡ ያስጠነቅቃቸዋል። ባቡር ላይ የተሳፈረ አንድ ፖሊስ ከመቀመጫው ተነስቶ ሁኔታውን ለመቆጣጠር ከአንደኛው አሸባሪ ጋር ግብግብ ይጀምራል። ፖሊሱም አሸባሪዋ ላይ ሽጉጥ ደቅኖ ሌሎቹ ባልደረቦቿ መሳሪያቸውን እንዲጥሉ ቢያዝም ቡድኖቹ በሙሉ ምንም ሳያደርጉ ዝም ብለው ይቆማሉ። በዚህም ሰዓት በፋሻ ተጠቅልሎ የነበረው አዛውንት መሳይ ሰውዬ ከወንበሩ በመነሳት ወደ ፖሊሱ ያቀናል። ፖሊሱም ምስኪን ሽማግሌ ናቸው ብሎ ስላሰበ ተመለሱና ተቀመጡ ብሎ ያዛቸዋል። አዛውንትም ሰውዬ ከየት መጣ ሳይባል
ፖሊሱ ላይ ጥቃት አድርሰውበት መሬት ላይ አስቀምጦ ያስረዋል። አዛውንትም ሰውዬ ፋሻውን ሲያነሳው አዛውንት ሳይሆን ወጣት እንደሆነና የአሸባሪዎቹ ዋና መሪ እንደሆነ እንረዳለን። የዋና መሪያቸውም ስም ቪክረም ሲሆን ቪክረም ፖሊሱን በህይወቱ የሚሳሳለት ነገር ምን እንደሆነ ሲጠይቀው እናቴን ብሎ ይመልስለታል። ቪክረምም ቀጥሎ የእናቱ ዕድሜ ስንት እንደሆነ ከጠየቀው በኋላ ተሳፋሪዎቹ መሃል ከፖሊሱና ተንሚ ጋር ተቀራራቢ የሚሆኑትን ሴት ተሳፋሪዎችን እንዲቆሙ ያዛቸዋል። ሴቶቹም በቪክረም ትዕዛዝ መሰረት ከተነሱ በኋላ ባቡር ውስጥ የነበሩትን የሲሲቲቪ ካሜራዎችን በመጠቀም ባቡር ላይ የተካሄደ ያለውን ድርጊት ወደ ባቡሩ ጣቢያ እንዲሰራጭ ያስደርጋል። ከዛም ቪክረም ከቆሙት ሰዎች መሃል ኒቃ ሚስት የሆነችውን ሴት ለይቶ በጥይት መጥቶ ይገላታል። ቀጥሎም ቪክረም ባቡር ጣቢያ ላይ ያሉት ሰዎች ጋር ደውሎ ከሱ ጋር መደራደር ከሚችል ሰው ጋር እንዲያገናኙት ጠይቆ በጥያቄው መሰረት ናርማዳ የምትባል ፖሊስ መጣ ከሱ ጋር መደራደር ትጀምራለች። ቪክረምም ዜጎች በመንግስት ስግብግብነት ምክንያት እንግልት እየደረሰባቸው እንደሆነ ገልጾላት የግብርና ሚኒስትሩን በ5 ደቂቃ ውስጥ እንድታገናኘውና 5 ደቂቃ ካለፈ ተሳፋሪዎቹን መግደል እንደሚጀምር ያስጠነቅቃታል። የግብርና ሚኒስተሩንም ካገኘው በኋላ ሚኒስተሩን ቁጥር 10281 ትዝ ይልካል ብሎ ይጠይቀዋል። ሚኒስተሩም ስለምን ቁጥር እንደሚያወራ ስላልገባው ቪክረም ማስረዳት ይጀምራል። ቪክረምን በእናንተ ኢፍትሐዊ የመንግስት አመራር መሰረት የብድር ከፍተኛ ወለድ ምጣኔ በመኖሩ ምክንያት 10281 ገበሬዎች ራሳቸውን አጥፍተዋል ይለዋል። መንግስታችሁ ለገበሬዎች ትራክተር መግዣ ብላችሁ የምታበድሩት የገንዘብ ወለድ መጠን 13% ሲሆን ለባለጸጎች ግን ቅንጡ የሆኑ መኪናዎችን ለመግዛት 8% ወለድ ብቻ ነው የምታስከፍሉት። በዚህ ያሉነትም ድሃ ገበሬዎች ላይ ትልቅ ግፍ እየተፈጸመባቸው ስለሆነ ተሳፋሪዎችን የሚፈታቸው 400 ቢሊዮን 9,713,560 ሩፒ ወደሚልክለት አካውንት እስካላከ ድረስ ብቻ እንደሆነ ያስረዳዋል። የግብርና ሚኒስትሩም የገንዘብ መጠኑ በጣም ብዙ ስለሆነ ገንዘቡን በዚህ ፍጥነት ማግኘት ከባድ እንደሚሆን አስረዳዋል። ቪክረምም ለእናንተ መንግስት ምንም ነገር ቀላል ነው በማለት ከ10 ደቂቃዎች በኋላ ከአንድ ባለ ሀብት ስልክ ይደወልልካል። እሱን ስልክ አንሳ ይለዋል። ቪክረምም ቀጥሎ አሊያን ወደ አባቷ እንድትደውልና ምን አይነት ነገር ውስጥ እንዳለች እንድታስረዳው ያደርጋታል። እንዳለውም ከትንሽ ደቂቃ በኋላ ኬሊ ከሚባል ባለ ሀብት ይደወልለታል። ኬሊም የአሊያ አባት ሲሆን በጣም ተጽዕኖ ከሚፈጥሩና ቱጃር ቢዝነስማኖች አንደኛ ተሰላፊ ነበረ። ኬሊም ቢዝነሶቹን ለማስፋፋት ሰዎችን እስከ መግደል ድረስ የሚደርስ አረመኔ ሰው ነው። ኬሊም ልጁ ስለታገተችበት ወደ ሚኒስተሩ በመደወል ልጁን ለማስለቀቅ የሚባለውን የገንዘብ መጠን ለመክፈል ፈቃደኛ ይሆናል። አሊያም እነ ቪክረምን የአባቷን ሀብት የሚዘርፉ ሌቦችና ነፍሰ ገዳዮች ናችሁ ስትል በንቀት ትናገራቸዋለች። ቪክረም መንግስት ለአባቷ 400 ቢሊዮን ሩፒ የሚያክል ገንዘብ በብድር ከሰጠው በኋላ ብሩን ተመላሽ ሳያደርግ መንግስት ዝም ብሎታል። ሆኖም ግን የቡድኑ አባል ለሆነችው የካልኪ አባት ትራክተር ለመግዛት የተበደሩትን 40,000 ሩፒ ባለመመለሳቸው ምክንያት ምን አይነት ሰለባ ውስጥ እንደገቡ አታቂም ብሎ የካልኪን ታሪክን ማስረዳት ይጀምራል። የካልኪም አባት ብድራቸውን መክፈል ባለመቻላቸው ምክንያት ልጃቸውና ሚስታቸው ፊት የመንግስት አካሎች ደብድበዋቸው እርቃናቸውን አድርገዋቸው አዋርዷቸዋል። ገንዘቡንም እስከሚመልሱ ድረስ የመንግስት አካሎቹ ትራክተራቸውን ወስደውባቸው ባዶ እጃቸውን አስቀርተዋቸዋል። አባትየውም ልጃቸውን ወደ ትምህርት ቤት እስከምትሄድ ድረስ ለመረጋጋት ቢሞክሩም ግን ውርደቱን መቋቋም ያቅታቸዋል። ልጃቸውንም ወደ ትምህርት ቤት ከሸኟት በኋላ ጋዜጣ ላይ ራሱን ላጠፋ የገበሬ ቤተሰቦች 20,000 ሩፒ እንደተሰጠ የሚገልጽ ጋዜጣ ያነባሉ። ምስኪኑን ገበሬ ቤተሰባቸውን የሚያበሉበት ገንዘብም ሆነ ሰርተው ገንዘብ እንዲያመጡ የሚያግዛቸው ትራክተር ስለሌላቸው ራሳቸውን አጥፍተው ለእነሱም ቤተሰብ 20,000 ሩፒ መንግስት ይሰጥልኛል ብለው ተስፋ በማድረግ ራሳቸውን ያጠፋሉ። መከራቸውም እዚህ ጋር ሳያበቃ በአባትየው የቀብር ስነ ስርዓት ላይ የመንግስት አካሎች ለክፍያው በድጋሚ መጥተው የእናትየውን የጋብቻ አንገት ሐብል እስከ መበጠስ ደርሰዋል። ካልኪም ይህ ድርጊት በጣም ስላናደዳት አንደኛውን የመንግስት አካል በመጥረቢያ ጭንቅላቱን መታ እንደገደለችው ይናገራል። ታሪኩንም ከጨረሰ በኋላ ይህ ታሪክ የካልኪ ብቻ ሳይሆን የሚሊዮን ገበሬዎች ታሪክ እንደሆነና 40,000 ሩፒ መክፈል ያልቻሉትን ገበሬዎችን ራሳቸው እንዲያጠፉ መንግስት ሲያበረታታ፣ በሌላ በኩል ደግሞ የአሊያን አባት 400 ቢሊዮን ሩፒ ዕዳ መንግስት እንዳበደረው ራሱ ረስቶታል ይላቸዋል። ተሳፋሪዎቹም በዚህ ልብ የሚነካ ታሪክ አዝነው ከአሊያ ጭምር ፊታቸው በእንባ ይሞላል። በዚህም ሰዓት ቪክረም ያለው የገንዘብ መጠን ወደ አካውንቱ እንደገባ የሚጠቁም መልእክት ሲገባላቸው ቪክረምና ቡድኑ
ተሳፋሪዎቹን ወደ መድረሻቸው ለመመለስ ይዘጋጃሉ። በሚገርምም ሁኔታ ቪክረም በጥይት የገደላትን ሴት እንድትነሳ ነግሯት ተሳፋሪዎቹ በህይወት በመኖሯ በጣም ይገረማሉ። ይችም ሴት ስሟ ኢስኪራ ሲሆን የቡድናቸው አባል ናት። ባቡሩን መድረሻው ጋር ሲደርስ የፖሊስ ኃይሎች እነ ቪክረምን በቁጥጥር ስር ሊያውሏቸው የተጠባበቁ ቢሆንም ግን እነ ቪክረም በስልት አመልጠዋቸው ከቦታ ይሰወራሉ። ፖሊሶቹም እነ ቪክረም ቢያመልጧቸውም ገንዘቡ የተላከበትን አካውንት ለማገድ ሲሞክሩ ሳይሳካላቸው ይቀራል። ምክንያቱም እነ ቪክረም ገንዘቡ ወደ 7 ሚሊዮን ገበሬዎች አካውንት ለዕዳ መክፈያ ልከውት ስለነበረ ነው። በዚህ ምክንያት የነ ቪክረም ቡድን አሸባሪዎች ሳይሆኑ ለእውነት የሚዋጉና ሀገራቸው ፍትሐዊ የሆነ መንግስት እንዲኖራቸው የሚጠሩ ቡድኖች እንደሆኑ እንረዳለን። አሊያም በሰላም ወደ አባቷ ከአንድ መልእክት ጋር ትመለሳለች። መልእክቱም ያገታት ሰው ስሙ ቪክረም እንደሆነ ለአባትሽ ንገሪ ብሎኛል ትለዋለች። ኬልም የቪክረምን ስም እንደሰማ አንድ ቪክረም ከሚባል ሰው ጋር ያስተዋወቀውን አንድ የጦርነት ክስተት ያስታውሳል። የፖሊስ ኃይሎቹም የልጁን ጠላፊዎችን በቁጥጥር ስር መዋል ባለመቻላቸው ይቅርታ ጠይቆት ከዚህ በኋላ አስፈላጊውን እርምጃ ወስደው አሸባሪዎቹን እንደሚይዟቸው ቃል ይገቡለታል። ቪክረምና ቡድኖቹም ከፖሊሶቹ ካመለጡ በኋላ ቪክረም መልኩ እንዳይታወቅበት የለበሰውን ማስክ አውልቆ ከስድስቱ የቡድኑ አባላት ጋር ወደ አንድ የሴቶች እስር ቤት ተደብቆ ሲገቡ እናያለን። በሚቀጥለውም ቀን እስር ቤት ውስጥ የሚካሄድ የሽልማት ፕሮግራም ስለነበረ የእስር ቤቱ ዋና አስተዳደር ወደ መድረኩ ይጠራል። የእስር ቤቱ አስተዳደርም ቪክረም ሲሆን ትክክለኛው ስሙ አዛድ እንደሆነ እንረዳለን። አዛድም ሽልማት ለመቀበል ተጠርቶ ያለፉትን ዓመታት የዚህ ቤት እስረኞች ምን ያህል ውጤታማ እንደነበሩ ይናገራል። መልካም ድርጊታቸውን እንዲቀጥሉ አበረታቷቸው አንድ ላይ መስፈንና መጨፈር ይጀምራሉ። ከተወሰኑ ቀናቶችም በኋላ አዛድ የትዳር አጋር ፍለጋ አንድ ፕሮግራምን ይሳተፋል። እዛም ከአንድ ሕፃን ልጅ ጋር የፕሮግራሙ መሪ እንዲቀመጥ ታደርገዋለች። አዛድም የፕሮግራሙ መሪ ሴቷ የታለች ብሎ ሲጠይቃት የፕሮግራሙ መሪ ሴቷ መምጣት ስላልቻለች ልጇን ልካ ነው ትለዋለች። በዚህም ሰዓት ሕፃኗ ልጅ ተነስታ እናቴን ከመተዋወቅ በፊት መጀመሪያ ላይ ከኔ ጋር በደንብ መግባባት አለብክ ብለው አዛድ ተገርሞ ልጅቷን መግባባት ይጀምራል። ልጅቷም ስሟ ሱጂ ሲሆን አዛድና ሱጂ ብዙ ነገር ማውራት ጀምረው በደንብ ይግባቡና ሱጂ አዛድን ስልክ ቁጥር ይዛ ትሄዳለች። በቀጣዩን ቀን ሱጂ አዛድ ጋር ደውላ አንድ ትምህርት ስለወደቀች የትምህርት ቤቱ አስተዳዳሪ ወላጅ አምጪ ስላለኝ እናቴን ከጠሯት በጣም ስለምትቆጣኝ አንተናና እንደ አባቴ ሆነና አገላግለኝ ትለዋለች። አዛድም ወደ ሱጂ ትምህርት ቤት ሄዶ እንዳለችው አስተዳዳሪውን አውርቶላት ይወጣል። ትንሽ እንደቆይም የሱጂ እናት ስትመጣ አዛድ የሱጂ እናት ፖሊሷን አርማዳር እንደሆነች ተመልክቶ በድንጋጤ የያዘውን ቡና ራሱ ላይ ደፈዋል። ሆኖም ግን አርማዳር አዛድን ምንም መለየት ስላልቻለች ተዋውቆ መግባባት ጀምረው ጥሩ ጊዜ ያሳልፋሉ። ሱጂም እናቷንና አዛድን በማስተዋወቋ በጣም ደስተኛ ነች። ናርማዳርም ሱጂ አዛድን ስለወደደችው ከቪክረም ጋር ያላቸውን ግንኙነት ለማጥበቅ ትወስናለች። ከተወሰኑ ቀናቶችም በኋላ የከተማው ጤና ሚኒስቴር ለቀጣዩ የፓርቲያቸው ምርጫ ቅስቀሳ ዝግጅት እያቀረቡ ነበረ። አሁን ያለውን ፓርቲያቸው የመንግስት ሆስፒታሎችን እንደጠገነና አሁን ላይ ሁሉንም አይነት ቀዶ ጥገና ለማድረግ የሚያስችሉ መሳሪያዎችንና ባለሙያዎችን መንግስት ሆስፒታሎች ላይ መደበናል የሚሉ ብዙ ውሸቶችን በማኒፌስቶ ንግግራቸው ላይ ይናገራሉ። ከታዳሚዎቹም ውስጥ አንደኛው በጥይት ቢመታቸው እንኳን የግል ሆስፒታል መጠቀም እንደማይኖርባቸውና የመንግስት ሆስፒታሎቻቸው የሚያስፈልጉ የህክምና መሳሪያዎች ስለተሟላላቸው ወደዛ እንደሚያመሩ በመናገር ደጋግሞ አንድ ሰው ተኩሶ ይምታኝ እያሉ ታዳሚውን ያደፋፍራሉ። በዛን ጊዜም አዛድ የቪክረምን ማንነቱን በመላበስ ከቡድኖቹ ጋር ስራውን ጀምሮ የቪክረም አባል በስናይፐሯ ሚኒስትሩን ደረታቸው ላይ ትመታቸዋለች። ሚኒስትሩንም አፋፍሰው ወደ አንድ የግል ሆስፒታል ለማድረስ ቢሞክሩም ግን ሆስፒታል እንደደረሱ አምቡላንስ ውስጥ እንደሌሉ ይረዳሉ። ቪክረምና ቡድኖች አምቡላንሱን አምታተው ሚኒስትሩ ያሉበትን አምቡላንስ ወደ መንግስት ሆስፒታል ወስደው የቀጥታ ስርጭት ማካሄድ ይጀምራሉ። ቪክረምም እዚህ መንግስት ሆስፒታል ውስጥ ከ3 ዓመት በፊት የተደበቀውን እውነት እንዲናገሩ ወይም የጤና ሚኒስትሩን የቀብር ስነስርዓት እንዲጀምሩ የሚጠይቅ ቪዲዮ በመስመር ላይ ማሰራጨት ይጀምራል። የመንግስት አካላቶቹና የፖሊስ ኃይሎቹም ሚኒስትሩን ለማትረፍ ይህንን እውነት ለሚዲያ ከመናገር ውጪ ሌላ አማራጭ ስለሌላቸው ጋዜጠኞችን ሰብስበው መረጃውን በሁሉም ዜና መድረኮች ያስተላልፋሉ። መግለጫውም ላይ ከ3 ዓመት በፊት
በጠቅላላው 57 ህጻናቶች በፖለቲከኞች ስግብግብነት ምክንያት የመንግስት ሆስፒታል ውስጥ ለህፃናቱ ህይወት ማትረፊያ የሚሆን ኦክሲጅን ሳያበረክቱ በመቅረታቸው ህፃናቱ መሞታቸውን ይገልጻሉ። ከዚህም በተጨማሪ ሆስፒታሉ ኃላፊ የሆነችው ዶክተር ደጋግማ የሚመለከታቸውን ተቋሞችን የኦክሲጅን እጥረት እንዳለና ብዙ ህፃናቶች ሊሞቱ እንደሚችሉ ደጋግማ ብታሳውቅም ግን ማንም ጥሪዋን አልመለሰላትም። የጤና ሚኒስቴሩና የሆስፒታሉ ዕቃ አቅርቦት ኃላፊነት የነበራቸው ከፍተኛ አመራሮች ለኦክሲጅኑ በቂ የሆነ ገንዘብ እስካልተከፈላቸው ድረስ ኦክሲጅኑን ለማቅረብ ፈቃደኛ አልነበሩም። ዶክተሯም ኦክሲጅን እንደማይቀርብላቸው ስታውቅ በማኑዋል ኦክሲጅን መስጫ ዕቃን በመጠቀም ከነርሶቹ ጋር በመሆን ብትሞክርም በቂ ስላልነበረ ከተለያዩ ምንጮች እርዳታ ትጠይቃለች። ከብዙም ልመና በኋላም የተወሰኑ ኦክሲጅን ታንከሮችን ማግኘት ብትችልም ግን ጊዜው አልፎ ስለነበረ ህፃናቱን ማትረፍ አልቻለችም። ጉዳዩም ወደ ፍርድ ቤት ሲወሰድ ፍርድ ቤቱ ዶክተሯ አደንዛዥ ዕፅ ተጠቃሚ ስለሆነች ልጆቹን ችላ በማለት ህፃናቱ እንዲሞቱ አድርጋለች በሚል ሰበብ ዋሽተው ጥፋተኛ ያደርጓታል። በዚህም ምክንያት ስራ ፈቃዷ ተሰርዞ ተዋርዳ ወደ እስር ቤት ትገባለች። የዚችም የዶክተር የህይወት ታሪክ የቪክረም ቡድን አባል የሆነችው የኢረም እንደሆነ እንረዳለን። የመንግስት አካሎቹም የህፃናቱ መሞት ምክንያት የጤና ሚኒስትሩ ስግብግብነታቸው እንጂ የዶክተሯ ጥፋት እንዳልነበር ይናገራሉ። ለቪክረምም እንደነገራቸው ስላደረጉለት የጤና ሚኒስትሩ እንዲፈታቸውና ትክክለኛ ሕክምና እንዲያገኙ ይጠይቁታል። ቪክረምም ጤና ሚኒስትሩን ገና እንደማይፈታቸውና መጀመሪያ ላይ 234 የመንግስት ሆስፒታሎች ላይ በ5 ሰዓታቶች ውስጥ ከትንሽ እስከ ትልቅ ለሆስፒታሉ አስፈላጊ የሚሆኑ እቃዎችን እና ማሽኖችን እንዲያሟሉ ያዛቸዋል። በቪክረምም ትዕዛዝ መሰረት ለሆስፒታሎቹ አስፈላጊ እቃዎችን በፍጥነት ያስገባሉ። የከተማ ነዋሪዎቹም በቪክረም ቅን ተግባርና የመንግስታቸውን ጉድ በማጋለጡ በጣም ብዙ አድናቆትን ያገኛል። ይህንንም ከፈጸሙ በኋላ ቪክረም የሚያመልጥበትን ሄሊኮፕተርን እንዲያመጡለት ያዛቸዋል። ሆኖም ግን ሄሊኮፕተሩ ሲመጣለት በፖሊሶች ተሞልቶ ስለነበረ የቪክረም ቡድን ከፖሊሶቹ ጋር ከባድ የሆነ ፍልሚያ ይጀምራሉ። ቪክረም እና ናርማዳ መፋለም ጀምረው ባገኘው አጋጣሚ ከቡድኑ ጋር በሄሊኮፕተሩ ለማምለጥ ሄሊኮፕተሩ ላይ ሲሳፈር ናርማዳር የፊቱን ጭንብል ትወስድበታለች። ከቀናቶችም በኋላ ናርማዳር እና አዛድ የሰርጋቸውን ቀን ሲያከብሩ እናያለን። የናርማዳርን ቡድን ባደረጉት ምርመራ መሰረት የቪክረም ሙሉ ፊት መልክ ያገኙታል። ለናርማዳም የምታገባው ሰው ብዙ ጊዜ ሲፈልጉት የነበረው አሸባሪ እንደሆነና ትክክለኛ ስሙ አዛድ እንደሆነ ለመናገር ደጋግመው ቢደውሉላትም ግን እሷ በሰርጓ ቢዚ ስለነበረች ሊያገኟት አልቻሉም። አዛድም ከሰርጋቸው በኋላ ትክክለኛ ማንነቱን ሊነግራት ሲል ስልኩ ይጠራና ናርማዳ ስልኩን እንዲያወራ በማለት ተነስታ ትሄዳለች። ናርማዳም ስልኳን ስትመለከት ቡድኗ የተፈላጊውን ሰው ምስልን ልከውላት ስለነበረ በድንጋጤ ተሞልቷ ከቦርሳው ሽጉጧን ታወጣለች። አሳድም ከቡድኖቹ ጋር ስልክ እያወራበት በነበረበት ሰዓት ላይ ናርማዳ ሽጉጧን ደቅናበት ክንዱ ላይ ትመተዋለች። አዛድም ለምን እንደዛ እንዳደረገ ሊያብራራላት ሲል ከየት መጣ ሳይባል የኬሊ ሰዎች ቤታቸው ላይ ከባድ የሆነ ጥቃት ያደርሱባቸዋል። አዛድም ናርማዳም በጥይቱ እንዳትመታ የተቻለውን ያደርጋል። ሆኖም ግን የኬሊ ሰዎች ይይዛቸውና ወደ አንድ ድብቅ መጋዘን ይወስዷቸዋል። የአዛድ ሙንዶችም ማለቃቸው መታገቱን ሰምተው አዛድን ለማዳን ወደ ኬሊ ድብቅ መጋዘን ያመራሉ። እዛም የኬሊ ወንድም ጉዱ ናርማዳ በድብቅ እስካሁን ከአዛድ ጋር ተቆራኝታ ስትሰራ እንደነበረ ስለመሰለው በጣም ተናዱ ደረቷ ላይ ተኩሶ ይመታታል። እንደወደቀችም ተኩሶ ሊገላት ሲል አንድ የማይታወቅ ሰው በመጥረቢያ ጉዱ ከመተኮሱ በፊት መቶት መሳሪያውን ያስጥለዋል። ይህም ሰው የኬሊን ሰዎችን በመጥረቢያ ብቻ አንድ በአንድ ይገላቸዋል። መልኩም ቁርጥ አዛድን ስለሚመስል ሰውን ሁሉ ግራ ጋብቶት ነበረ። የኬሊን ሰዎችንም ከገደላቸው በኋላ አዛድን አዝሎት ከቦታው ይሰወራል። ኬሊም ለስብሰባ ከሀገር ውጭ ሄዶ ስለነበረ የስብሰባውን ታዳሚዎችን እናንተን የመሰሉ ቢሊዮነሮች ህልማችሁን እንዳታሳኩ የሀገሮቻችሁ መንግስት እንቅፋት ሆኖባቸው ሁሉንም ፋብሪካዎቻችሁን በካይ ጋዝ ይለቃል በማለት ስለዘጉባችሁ ከኔ ጋር በመተባበር ይህን ፋብሪካችሁን ህንድ ከተማ ውስጥ ያለምንም ችግር መክፈት ትችላላችሁ ይላቸዋል። አንደኛውም ታዳሚም የእናንተ ሀገር መንግስት ይህን ነገር ለማድረግ እንዴት ይፈቅዳል ብሎ ይጠይቀዋል። ኬሊም ቀጣይ ከ2 ወር በኋላ የሚመጣውን ምርጫ እኛ የምንፈልገውን መንግስት መርጠን እንደፈለግን መስራት እንችላለን ይላቸዋል። እኛ የምንፈልገው መንግስትን ብዙ ምርጫ ኖሮት እንዲያሸንፍ ለብዙ ሰዎች ገንዘብ መስጠት ስላለብን እኔ ለእሱ ገንዘብ 20% ሸፍናለሁ፣ እናንተ ደግሞ 80% ላይ ኢንቨስት አድርጉ ይላቸዋል። በዚህም መሃል አንደኛው ባለ ሀብትና የማፋያ መሪ 80% ሙሉን እኔ ኢንቨስት አድርጋለሁ ይለዋል።
ሆኖም ግን የገንዘብ የማፊያ ገንዘብ ስለሆነ በጣም መጠንቀቅ እንዳለበትና አለበለዚያ ማፊያው ቆራርጦት ለውሻ እንደሚሰጡት በመናገር ያስፈራረዋል። ይህንንም እያወሩ ሳለ የኬሊ ጸሐፊ መታ ስልኩን ሰጥተው ወንድሙ እንደሞተ ይረዳና ወደ ህንድ ሀገር ይመለሳል። ኬሊም በወንድሙ ሞት በጣም ተናዶ ለበቀል ቆርጦ ይነሳል። እነ ናርማዳም የአዛድን መገኛ ለማወቅና ስለ ቡድኑ አባሎች ሙሉ ማንነት ማወቅ ስላለባቸው ናርማዳ የአዛድ ተባባሪ ናት ተብላ እንድትታሰር በማድረግ ከሴቶቹ መረጃ ለመውሰድ ወደ እስር ቤት ትገባለች። ወደ እስር ቤትም ከገባች በኋላ ሴቶቹን አዛድን እንዳያምኑትና እንዴት እሷንና ልጇን እንደተጠቀመባቸው ማስረዳት ትጀምራለች። ላክሽሚ መጀመሪያ የአዛድን ማንነት በደንብ ለመረዳት መጀመሪያ ቪክረምና አሪሽወሪያ ማን እንደሆኑ መረዳት አለብሽ ብላ ታሪካቸውን መናገር ትጀምራለች። ታሪካችንም ወደ ኋላ ብዙ ዓመታት መልሶን ቪክረምንና ሚስቱን አሪሽወሪያን እናያለን። ቪክረምን በጣም ጠንካራ ታዋቂ ፖሊስ ሲሆን አንድ ቀን ለጦርነት ዘምቶ በሚያሳዝን ሁኔታ ጦርነት ላይ ሳሉ መሳሪያቸው መስራት አቁሞ ብዙ ወታደሮች ሞት ምክንያት ሆኗል። አንድ ወታደርና የበለጠ ሞት እንዳይከሰት በማለት ወደ ጠላቶቻቸው ፈንጂ ይዞ በመሄድ ጠላቶቻቸውን በመደምሰስ ሕይወቱን መስዋዕት አድርጓል። የተረፉትም ወታደሮች ከቪክረምም ጭምር የማዕረግ ሽልማት በአንድ ፕሮግራም ላይ ተበርክቶላቸው ቪክረም መድረክ ላይ ወጥቶ ለብዙ እልቂት ያዳረጋቸው መሳሪያዎቻቸው ስላልሰሩላቸው እንደሆነና የመሳሪያዎቹ አምራች ሆነው ኬል ላይ ምርመራ መደረግ እንዳለበት ይናገራል። የፖሊስ ኃላፊውም ስለ መሳሪያው እንዲያብራራ ኬልን ይጠራዋል። ኬል መሳሪያው ያልሰራው እነ ቪክረም የመሳሪያውን መመሪያን ማንበብ ስላልቻሉና መመሪያው በእንግሊዝኛ ስለሆነ ስላልገባቸው ነው በማለት ይዋሻል። ቀጥሎ መሳሪያዎቹ እንዴት መጠቀም እንዳለባቸው ለማስተማር ሲሞክር ቪክረም ተናዶ ጦር ሜዳ ላይ የተፈጠረውን ክስተት ማሳየት ጀምሮ ኬሊ ላይ መሳሪያውን ደቅኖበት ሲተኩስበት እንደተጠበቀው መሳሪያው ሳይሰራ ይቀራል። በዚህም ምክንያት የፖሊስ ኃይሉ ከኬሊ ጋር ያላቸውን ውል ያቋርጣል። ማታም ላይ ቪክረም ሚስቱን በናፍቆት ያቅፍና ፍቅር ሊሰሩ ሲሉ በድንገት መብራት ይጠፋል። ቪክረምም እንደተፈጠረ ለማየት ሲወጣ ከኋላው ሰውነቱን የሚያደክም መርፌ አንድ ሰው ይወገዋል። ሚስቱንም አይኑ እያየ ራሷን እስክትስት ድረስ ይደበድቡበታል። እሷም ራሷን ከሳተችበት ስትነቃ በፖሊሶች ተከባ ባሏ ህገወጥ ተግባር ላይ እንደተሳተፈና በጣም ተፈላጊ ወንጀለኛ ነው ብሏት ቤታቸው ውስጥ የነበረውን ገንዘቦችን በሙሉ ይወስዱባታል። ቀጥሎም በባሏ ህገወጥ ስራ ላይ ምንም ተሳትፎ እንደሌላት እንድታረጋግጥ አንድ ወረቀት ላይ ፈርም ይላታል። እሷ ግን ባሌ ወንጀለኛ አይደለም በማለት ፖሊሶቹን በሙሉ ትገላቸዋለች። ብዙም ሳይቆይ ግን በቁጥጥር ስር ውላ በስቅላት እንድትገደል ይፈረድባታል። እስር ቤትም ከገባች በኋላ ባልሽ ሊጠይቅሽ መጥቷል ተብላ በደስታ እየሮጠች ስታገኘው ብትሄድም ግን ቪክረም ሳይሆን ኬሊ እንደመጣ ስትመለከት በጣም ትበሳጫለች። ኬሊም ራሱን ካስተዋወቃት በኋላ ባሏን እንደገደለውና ከዚህ በኋላ እንደማታዩ ይነግራታል። ለካስ ኬሊ ቪክረም ከፖሊስ ኃይሉ ጋር ውሉ እንዲያቋርጥ ስላስደረገውና ስላዋረደው ለበቀል ብሎ ከሄሊኮፕተሩ ላይ በጥይት መጥቶት እንደጣለውና እንደሞተ ይነግራታል። የሞት ፍርድም ስለተፈረደብሽ ቢያንስ ባልሽ እንደሞተ አውቀሽ ብትሞች ይሻልሻል ብሏት ይሄዳል። የምትሰቀልበትም ቀን ደርሶ የተዘጋጀች ሳለ ራሷን ስታ ስትወድቅ ዶክተሮቹ ምን ሆና እንደወደቀች ሲያጣሩ እርጉዝ እንደሆነች ይታወቃል። በሕጉም መሰረት እርጉዝ ሴት የምትወልደው ልጅ 5 ዓመት እስኪሞላ ድረስ መገደል ስለሌለባት ልጇ 5 ዓመት እስከሚሞላ ድረስ የሞት ፍርዷ ይራዘማል። እስረኞቹ አሪሽወሪያን በጥሩ ሁኔታ ተንከባክበዋት ከ9 ወር በኋላ አንድ ወንድ ልጅ ትወልዳለች። ልጇንም አዛድ ብለው ጠርታ ከእስር ቤቱ ሴቶች ጋር ተንከባክበው ያሳድጉታል። ሆኖም ግን አዛድ 5 ዓመት ይሞላውና አሪሽወሪያ የሞት ፍርዷ የምትቀበልበት ቀን ይደርሳል። አዛድንም እስረኞቹ ልክ እንደ እናት ሆኖ ስላሳደጉ አንተም ስታድግ ጠባቂያቸው ሆንላቸው ብላው ፍርዷን ተቀብላ ትሞታለች። እስረኞቹም አዛድን ከእናቱ ሞት በኋላ እንደ እናቱ ሆኖ ተንከባክበው አሳድገውት እናቱ እንደመከረችውም ካደገ በኋላ በተራው የእስረኞቹ ጠባቂ ይሆናል። ላክሽሚም ታሪኩን ከጨረሰች በኋላ በታሪኩ እስረኞቹና ናርማዳ ጭምር አዝነው ያለቅሳሉ። እነ ላክሽሚንም አዛድን ማግኘት እንደምትፈልግ ስትነግራቸው ላክሽሚ በቅርብ እንደምታገኘው ትነግራታለች። አዛድም ራሱን ከሳተበት ሲነቃ አባቱን አይቶት ይደሰታል። አጠገቡም የታሪካችን መጀመሪያ ላይ ባቡር ላይ ያየነውን ፖሊስ ስንመለከተው ፖሊሱ ስለ ራሱ ማብራራት ይጀምራል። ፖሊስም የታሪካችን መጀመሪያ ላይ ትንሽ ልጅ ሆኖ ያየነው ጁጁ እንደሆነና ሲያደግ የቪክረም ማንነት እንደሚያጣራ ቃል የገባለት ልጅ ነው።
በሚመረመርበትም ሰዓት ላይ ቪክረም አንድ የፖሊስ ኃይል ውስጥ እንደነበረና እዚህ የፖሊስ ኃይል ውስጥ ያሉት አባሎች በሙሉ ልክ እንደ ቪክረም እጅ ላይ እንዳለው ተመሳሳይ ንቅሳት እንዳለባቸው ተረድቶ የቪክረምን ባልደረቦችን ማፈላለግ ይጀምራል። በስተመጨረሻም አባሎቹን አግኝተዋቸው ከቪክረም ጋር ያገናኛቸውና አንድ ላይ ሆኖ ቪክረምን ስለ ማንነቱ እንዲያውቅ እያደረጉት እንደሆነ ይነግረዋል። አዛድም ይህን ሲሰማ አባቱ ምን ያህል እንደናፈቀው ይነግረዋል። ቪክረምን ምንም ያክል ልጁ እንደሆነ ማስታወስ ባይችልም ግን የተቻለውን ነገር አድርጎ ለማስታወስ እንደሚሞክር ይነግረዋል። እስር ቤቱ ውስጥም ናርማዳ አንደኛው ጠባቂ መጥቶ እሷና ሌሎቹ ሴቶች ወደ ምርመራ ክፍል እንደተጠሩ ይነግራታል። እዛም የናርማዳ ባልደረባ ኢራኒ ናርማዳ ልብስ ላይ ባለው ድምፅ መቅጫ መሳሪያ ሁሉም ነገር እንደሰማ ይነግራታል። ኢራኒም ቀጥሎ ለኬሊ እንደሚሰራና እስረኞቹ አዛድና ቪክረም ያሉበትን ቦታ እስካልነገሩት በስተቀር እስረኞቹን መግደል እንደሚጀምር ከኬሊ ትዕዛዝ እንደተሰጠ ይነግራታል። የወንድሙንም ሞት ለመበቀል ናርማዳንና ልጇን ገደላት እንዳለው ነግሯት ሊገላት ሽጉጡን ይደቀንባታል። አዛድ እና ቪክረምም ይህን ሁሉ ክስተት በድብቅ ካሜራዎች እየተመለከቱ ስለነበረ ተሰብስበው ይሄዳሉ። ኢራኒም ናርማዳን ተኩሶ ሊገላት ሲል ላክሽሚ መሃል ላይ ገብታ ጥይቱ ላክሽሚን ይመታታል። በተመሳሳይ ሰዓትም አዛድ፣ ቪክረም እና ቡድናቸው እስር ቤት ውስጥ ገብ የኬሊን ሰዎች በሙሉ ይገሏቸዋል። ላክሽሚን ለማትረፍ የታሸራቸውን ቢሞክሩም ግን ላክሽሚ ሞት የሴቶቹን ልብ ክፉኛ ይሰበራል። የላክሽሚንን ቦታ ናርማዳ ተክታ ከነ አዛድ እና ከቪክረም ቡድን ጋር ትቀላቀላለች። ተባብረውም ኬሊን እንዴት ማግኘትና መጣል እንደሚችሉ ተወያይተው ወደ ስራ ይገባሉ። ኬሊም እንደ ስምምነቱ ከባለ ሀብቱ 80% የሚሆነውን ብዛት ያለው ገንዘብ በኮንቴነሮቹ በሙሉ አስጭኖ ያስገባል እና አዛድም ይህን ገንዘብ ለመዝረፍና የኬሊን ዓላማ ለማክሸፍ ይዘጋጃሉ። ተራ በተራ መኪናዎቹ ላይ ዘለው ወጥተው ከኬሊ ሰዎች ጋር መፋለም ይጀምራሉ። እቅዳቸውን በተሳካ ሁኔታ ከተሳካላቸው በኋላ ኬሊ ብዛት ያላቸውን ሰዎች ይልክባቸዋል። ቪክረምም እና አዛድ መኪናዎቹን ይዞ እንዲያመልጡ በማለት ከቡድኖቹ ጋር የኬሊን ሰዎችን መጋፈጥ ይጀምራል። ቪክረም ከኬሊ ሰዎች ማምለጥ ጀምሮ አንድ ተራራ ጫፍ ላይ ደርሶ ማምለጫ አጥቶ እጁን ይሰጣል። ወደ ኬሊም ይዘውት ሄደው ኬሊ ከተቀሩት የቡድኖቹ አባሎች ጋር ሊገለው ይዘጋጃል። በዚህም ሰዓት አዛድ ሌላ ጥቃት አድርሶ ቲቪ ላይ በቀጥታ ስርጭት ይመጣል። ኬሊም ቲቪውን አይቶት ቪክረም እንዴት ሁለት ቦታ ሊገኝ እንደቻለ ግራ ይገባዋል። አንደኛው ሰራተኛውም ቲቪ ላይ ያለው የቪክረም ልጅ አዛድ እንደሆነና እኛ ያገትነው የአዛድን አባት ቪክረምን ነው ይለዋል። ከዛም ኬሊ ከዓመታት በፊት ቪክረምን እንደገደለው እርግጠኛ ስለሆነ ለማረጋገጥ ሸሚዙን ቀዶ የጥይት ቁስል ሲፈልግ እውነትም ቪክረም እንደሆነ ያምናል። አዛድም ከፖሊሶቹ ጋር መደራጀት ጀምሮ ፖሊሶቹ በጉልበት አዛድ ያለበትን ህንፃ ውስጥ ሰብረው ይገባሉ። ሆኖም ግን ፖሊሶቹ ዓላማቸው በሙሉ ከሽፎ አዛድና ቡድኖቹ ሁሉንም ፖሊሶች ገለዋቸው ትምህርት እንዲሆናቸው በማለት አንድ ፖሊስ ብቻ ይመልሱላቸዋል። ቀጥሎም አዛድ መንግስት ለዜጎች ጤንነት ጸር የሚሆኑ በካይ ፈሳሾችን የሚለቁ ፋብሪካዎችን ስራ እንዲያቆም እንዲያደርጉ ያዛቸዋል። ፖሊሶቹ የሚያዛቸውን ነገሮችን በቀላሉ ሊፈጽሙለት እንደማይችሉ ስለገባው አንድ ሳምሶናይት ይልክላቸዋል። ሳምሶናይቱም ውስጥ የመምረጫ ማሽን ሲሆን አዛድና ቡድኖቹ እነዚህ ማሽኖችን የጫኑ ሙሉ ኮንቴነር መኪናዎችን ዘርፈው ዜጎች መምረጥ እንዳይችሉ አድርገዋል። መንግስት እነዚህን ማሽኖችን በድጋሚ ለማምረት ብዙ ገንዘብና ጊዜ ስለሚፈጅ ያላቸው አማራጭ በአዛድ ትዕዛዝ መስማማት ብቻ ነበረ። ለዛ በአዛድ ትዕዛዝ መሰረት መንግስት መግለጫ ሰጥቶ በካይ ፈሳሽ የሚያመነጩ ፋብሪካዎችን በሙሉ ይዘጋሉ። ከነዚህም ፋብሪካዎችም ውስጥ 13ቱ የኬሊ ሲሆኑ የውጭ ሀገር ባለ ሀብቱ ሰው ደውሎለት 13ቱ ፋብሪካዎች ሲዘጉ ምንም ያላደረከው ሰው እንዴት ለወደፊቱ ላምንክ እችላለሁ ይለዋል። ኬሊም ዝም ብላ ትንሽ ነገር ናት ያጋጠመችኝ ብሎ ባለ ሀብቱ እንዲረጋጋ ያደርገዋል። ከዛም በኋላ ኬሊ ቪክረምን ሰዎችን በማንገላታት አዛድ ያለበትን ቦታ እንዲነግሩትና ቪክረምንና አዛድን ገድሎ በቀሉ እንዲወጣ እያሰቃየ ይጠይቃቸዋል። አዛድም የመጨረሻውን ትዕዛዙን ለፖሊሶቹ ይነግራቸዋል። ጥያቄውም ቀጥታ ስርጭት ላይ ከከተማው ነዋሪዎቹ ጋር እንዲያገናኙት ጠይቋቸው ያገናኙታል። የቀጥታ ስርጭቱም ላይ እሱ የቪክረም ልጅ አዛድ እንደሆነና አባቱ ቪክረም እውነትን በመናገሩ ምክንያት ምን አይነት እንግልት እንደደረሰበትና እናቱ እንደተገደለችበት ይነግራቸዋል። አባቱ ቪክረምን ከሃዲና ወንጀለኛ ተብሎ ስሙ እንደጠፋና ለዓመታት የጠፋውን የአባቱን ስም ለማስተካከል እየሞከረ እንደነበረ ይናገራል። ከዛም የለበሰውን ማስክና
አርቲፊሻል ጺም በማውለቅ ለመላው ህዝብ ማንነቱን ያሳያቸዋል። ትምህርት እንዲሆናቸውም ብሎ አንድ መንግስት ከመምረጣቸው በፊት የሚመርጡት ሰው ትክክለኛው ነገር እንደሚያደርግ እርግጠኛ ሆኖ እንዲመርጡና የሚመርጡት ሰው ትክክለኛው ምርጫቸው መሆኑን እንዲያረጋግጡ ይነግራቸዋል። የሚመርጡትም ሰው ለ5 ዓመት ስለሚገዛ የእነሱን 5 ዓመት የስቃይ ወይም የደስታና የልምላሜ ዓመታቶች እንዲሆኑ ማድረግ የሚችሉት እነሱ ስለሆኑ ምርጫቸውን በደንብ እንዲያስቡበት ያስጠነቅቃቸዋል። በመጨረሻም ቃል በገባላቸው መሰረት ድምፅ የመስጫ መሳሪያዎቹን ሊመልስላቸው ሲል ኬሊ ቪክረምንና ቡድኖቹን ይዞ ይመጣል። ኬሊም ሴቶቹን በሙሉ መሳሪያቸውን እንዲጥሉ ያስደረጋቸውና አዛድን በአሰቃቂ ሁኔታ መደብደብ ይጀምራል። ቪክረምንም አስበርክኮ ሊገለው ሲል የራሱ ምርት መሳሪያ ስለሆነ ሽጉጡ ሳይሰራለት ይቀራል። ደጋግሞ መሳሪያውን ሲሞክረው ምንም ሳይሰራለት ይቀራል። በዚህም ሰዓት ኬሊ መሳሪያውን ሲሞክረው የሚያሰማውን ድምፅ ቪክረም ሲሰማ ጦር ሜዳ ላይ ምን ተፈጥሮ እንደነበረ አስታውሶ በንዴት ይሞላል። ኬሊም በሽጉጡ ተስፋ ቆርጦ በሰንሰለት አዛድን ሊገለው ሲል ቪክረም ከተንበረከከበት ተነስቶ ሰንሰለቱን ያስጥለዋል። ቀጥሎም ቪክረም ሙሉ በሙሉ የማስታወስ ችሎታው ተመልሶ በንዴትና በእልህ ተሞልቶ የኬሊን ሰዎችን አንድም ሳያስቀር ሙሉ ቦኑን ያጠፋዋል። በመጨረሻም አዛድና ቪክረም ኬሊን ይዘውት አሪሾሪያ ወደ ተገደለችበት ክፍል ይዘውት ይሄዳሉ። እዛም አሪሾሪያ እንደሞተችው ሰቅለው ሊገሉት ስለሆነ ኬሊ በተቻለው አቅም ለነፍሱ መለመንና በብር መደራደር ይጀምራል። እነ ቪክረም ምንም ሳያዳምጡት አውርቶ ሳይጨርስ ሰቅለው ሲገሉት እያየን ታሪካችን ያልቃል።